ማለት ጸጋ የምንላቸው አንድ ብቻ አይደሉም፣ ብዙ ናቸው። አሁን አንዱ ማመን ያለብን ጊዜ ራሱ ፍጡር መሆኑን እና ጊዜ ከመፈጠሩ በፊት ራሱ እሱ ነበር። በቃ እስከዚህ ጊዜ ድረስ ነበረ፣ ከዚህ በኋላ የለም የማንለው አምላክ አሁን መጣና በጊዜ በቦታና በሁኔታ ውስጥ ተወሰነ። በዚህ ጊዜ ይጠፋሉ ብለን ስለ ሰው ስለ መላእክት አንናገርም። ዮሐንስ ራእይ በጣም አስደናቂ መሆኑ የሚታየው ምንድነው? የጌታችን የኢየሱስ ክርስቶስን ሰውነቱንና አምላክነቱን በግልጽ የሚያስረዳ ሁልጊዜ ክርስቶስን ቀራንዮ ላይ ብቻ የሚያስብ ሰው ንጉስነቱ ይጠፋውና በኋላ ይቸገራል። እንግዲህ ስለ መድኃኒታችን ኢየሱስ ክርስቶስ ካነሳን ሌላው ማንሳት የግድ የሚለን ነጥብ ዘላለማዊነቱ ነው። እንግዲህ አንዱ አምላክ ብለን የምንጠራው አካል እንግዲህ አንዱ መስፈርት ሆኖ የሚቀመጠው አምላክነትን በሂደት ያገኘው ነው ካልን በሂደት ነው ያገኘው ካልን እንግዲህ ሌሎችም አካላት ያንኑ ሂደት ተከትለው አምላክነትን የማግኘት እድል ይኖራቸዋል ማለት ነው። እኛ ግን እግዚአብሔር ከዘላለም ጀምሮ አምላክ ነው፣ ከዘላለም ጀምሮ ጌታ ነው፣ ከዘላለም ጀምሮ በሁሉ ላይ እየሰለጠነ ነው። ይህንን የምንገልጥበት ቀላሉ ቋንቋ ምንድነው? አምላክነት የባህሪው ነው እንላለን። የባህሪው ነው ማለት ከማንም ያልተቀበለው ማንም ያልሰጠው ወይም ደግሞ በተጋድሎ አሁን ቅዱሳን አማልክት ዘበጸጋ ይባላሉ። የጸጋ አማልክት ይባላሉ። የጸጋ አማልክት የምንላቸው ግን በምንድነው? በተጋድሎ በእግዚአብሔር በሚሰጣቸው ጸጋ በተጋድሎ የሚያገኙት ነገር ነው። ስለዚህ እነሱ ባለፉበት መንገድ ማለፍ የቻለ እነሱ የሆኑትን መሆን የቻለ እንደነሱ አማልክት ዘበጸጋ መባል ይችላል ማለት ነው። ለዚህ ነው አንድ ብቻ አይደለም። አማልክት ዘበጸጋ የምንላቸው አንድ ብቻ አይደሉም፣ ብዙ ናቸው። ለምን? ሌሎቹ አርአያ እያደረጉ፣ ሌሎቹን አብነት እያደረጉ፣ ሌሎችን ምሳሌ እያደረጉ የነሱን አሰረ ፍኖት ተከትለው የነሱን መንገድ ተከትለው በተጋድሎ የኖሩ ሁሉ ያንን ማይረግ ያንን ደረጃ ሊደርሱበት ይችላሉ። ስለ አምላካችን ስለ ኢየሱስ ክርስቶስ ግን ስንናገር የባህሪው ነው እንላለን። የባህሪው ነው ማለታችን ምንድነው? ከማንም ያልተቀበለው ማንም ያልሰጠው ከጊዜ በኋላም ኖሮ ያገኘው የማንለው ኖሮ በተጋድሎ ወይም ደግሞ በሌላም በስጦታም ይሁን ያገኘው አይደለም አምላክነቱ። እና ይህንን ኢሳይያስም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና ብሎ በሚናገረው ላይ ዘስልጣኑ ዲበ መትከፍቱ ይላል እና አለቅነት በጫንቃው ላይ ነው ይላል። አለቅነት በጫንቃው ላይ ነው። አለቅነት በጫንቃው ላይ ነው ማለት ከማንም ያልተቀበለው ስልጣን የራሱ ነው። ስልጣን ይሄ የአምላክነት ስልጣኑ የጌትነት ስልጣኑ በሁሉ ላይ መሰልጠኑ የባህሪው ነው። ከማንም ያልተቀበለው ነው። በዚህ ጊዜ ተሰጠው በዚህ ጊዜ ተሾመው የምንለው አይደለም። ሌሎች ሲሾሙ የሚሾሙበት ጊዜ አለ። እሱ ግን በዚህ ጊዜ ተሾመ የምንለው አይደለም እና ከዘላለም ጀምሮ እግዚአብሔር ከዘላለም ጀምሮ አምላክ ነው። ከዘላለም እስከ ዘላለምም አሁንም እንግዲህ ከዘላለም ስንል በዚህ ጊዜ ብለን የማንጠቅሰው እስከም ብለን የማንጠቅሰው አሁን ከእስከ የሌለው ማለት ነው። ከእስከ የሌለው ከዚህ ጊዜ እስከዚህ ጊዜ በማንለው ዘላለማዊነት አምላክ ሆኖ ጸንቶ የኖረ በዚህ ዘላለማዊነት የኖረ ነው። እንግዲህ ጊዜ ራሱ ደጋግመን እንደምንናገረው ጊዜ ራሱ ከመፈጠሩ በፊት አሁን አንዱ ማመን ያለብን ጊዜ ራሱ ፍጡር መሆኑ እና ጊዜ ከመፈጠሩ በፊት ራሱ እሱ ነበር፣ በቅድምና ነበር ጊዜ ከመፈጠሩ በፊት እና ሌላ የምንናገርበት አነጋገር ስለሌለን ነው። ጊዜ በሌለበትም ሁኔታ ውስጥ እሱ ነበረ፣ ከጊዜ በቅድምና ነበረ። ከዛ ጊዜ እንደማንኛውም ፍጥረት ለፍጥረት መለኪያ ሆኖ እያንዳንዱ ፍጥረት ሲፈጠር የፍጥረትን እድሜ ለመስፈሪያ ሆኖ እንዲሁም ደግሞ መቼም ሰው
ያለ ጊዜ ነገሮችን ማስታወስም ያለ ጊዜ ያለ ቦታ ያለ ሁኔታ ነገሮችን ማስታወስም አይችልም። እነዚህ ነገሮች በነገራችን ላይ ቦታ ጊዜና ሁኔታ ለሰው ሐሳብ ማለት ሰው በምድር ላይ በሚኖርበት ጊዜ ለሚኖረው መግባባት ራሱ ለሚኖረው መግባባት አጋዥ ነገሮች ናቸው። አንድ ነገር ያለ ጊዜ ብናወራ ለሰው ግር ያሰኛል። ያለ ቦታ አንድ ነገር ተከሰተ፣ የት ተከሰተ፣ መቼ የሚለው ነገር ካልተከተለ አስቸጋሪ ነው። ለሱ ግን ለባለቤቱ ይሄ ሁሉ የሚያስፈልገው አይደለም። ይሄ ሁሉ አያሻውም። ከዘላለም ጀምሮ እንደነበረ በብዙ የመጻሕፍት ምስክርነት ማየት እንችላለን። በክቡር ዳዊት በመዝሙር 101 ላይ እንዲህ ብሎ ይናገራል። አቤቱ አንተ ከጥንት ምድርን መሰረት፣ ሰማያትም የእጅ ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመቶችህም ከቶ አያልቁም ይለዋል። እንግዲህ አንተ ከጥንት ምድርን መሰረት፣ መጀመሪያውኑ ምድርን እንግዲህ ከፈጠራት ምድርን ከመሰረታት ግልጽ የሚሆነው መስራቹ ከተመሰረተው ነገር በፊት አለ ማለት ነው። ስለዚህ ከዛን ጊዜ ጀምሮ ነበርክ። እነሱ ግን በሂደት እያረጁ እያፈጁ ይሄዳሉ፣ እንደ መጎናጸፊያ ይለወጣሉ። ያረጀ መጎናጸፊያ በአዲስ እንደሚለወጥ እያረጁ ይለወጣሉ። አንተ ግን ያው አንተ ነህ፣ ዓመቶችህም ከቶ አያልቁም። እንግዲህ ከኋላም እንቁጠር ብንል ከፊትም እንቁጠር ብንል የእሱ ዓመቶች የሚያልቁ አይደሉም። ዘላለማዊነት ማለት ይሄ ነው፣ የእግዚአብሔር ዘላለማዊነት። አሁን ስለ ጌታችን በአጭር ቁመት በጠባብ ደረት ተወስኖ ወደዚህ ዓለም መጣ። ጊዜ የማይቆጠርለት ጊዜ ተቆጠረለት። በዚህ ጊዜ ነበረ የማንለው በዚህ ጊዜ ደግሞ ያበቃል። እስከዚህ ጊዜ ድረስ ነበረ፣ ከዚህ በኋላ የለም የማንለው አምላክ አሁን መጣና በጊዜ በቦታና በሁኔታ ውስጥ ተወሰነ እና ዓመት የማይቆጠርለትን አምላክ ዘመን የማይቆጠርለትን አምላክ ዘመን እንቆጥርለት ጀመር። የ9 ወር የዕለት ጽንስ ሆነ፣ የ9 ወር ጽንስ ሆነ፣ ተወለደ። እድሜው ይሄን ያህል አከለ። 12 ዓመት ሲሆነው ቤተ መቅደስ ታየ። በ30 ዓመቱ በዮርዳኖስ ተጠመቀ። በ33 ዓመቱ ተሰቀለ እያልን እድሜ ቆጠርንለት። አሁን እድሜ የማይቆጠርለት ዘመን የማይቆጠርለትን አምላክ ዘመን ቆጠርንለት። አሁን ይህ ዘመን የምንቆጥርለት ነው። ይህ ዘመን የምንቆጥርለት እድሜው ይሄን ያህል ሆነ እያልን ዘመን የምንቆጥርለት አምላክ በጊዜ ውስጥ ይወሰን ዘንድ ፈቃዱ የሆነ አሁን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ በቦታ ብቻ አይደለም የተወሰነው፣ ወይም ደግሞ በአካል ብቻ። አሁን የማይወሰነው ተወሰነ ስንል በአካልም ተወስኗል አይደለም እንዴ? ውስን የሆነን አካል ተዋህዷል። ስለዚህ በሚወሰን እዚህ ቦታ ነው ያለው ብለን የምንናገርለት ሆኗል። እንግዲህ በቦታ ተወስኗል ማለት ይሄ ነው። ግን በቦታ ብቻ አይደለም አሁን ተወስኖ ደግሞ የምናየው፣ በጊዜም ተወስኖ እናየዋለን። የሚሰራውን ነገር በጊዜ ውስጥ ሲሰራ እናየዋለን። አሁን የጊዜ ባለቤት ጊዜን ራሱ የፈጠረው እሱ በጊዜ ውስጥ ስንሰራ እናየዋለን። እንደውም ይላቸዋል፣ ቀን ሳለ አባቴ የላከኝን ስራ እሰራ ዘንድ ይገባኛል፣ ማንም የማይሰራባት ሌሊት ትመጣለች እያለ ይናገር። እንግዲህ አሁን ቀን ሳለ የሚለው ምንድን ነው? በዚህ በምድር ከእናንተ ጋር ባለሁበት ወራት ማለት ነው። ባለሁበት ወራት ከዚህ በኋላ የሚሄድበት እንዳለ ያውቃል፣ የሚወጣበት ጊዜ እንዳለ ያውቃል። እና እንዲህ ስለ ጊዜ አሁን እሱን በተመለከተ እንደዚህ ጊዜ ተነገረለት። ይህ ጊዜ እየተናገርንለት ያለነው ግን ለምንድን ነው? እኛን ሊቤዠን ስለመጣ፣ እኛን ሊዋጀን ስለመጣ፣ እኛን ሊያድነን፣ ለእኛ ቤዛ ሊሆነን ስለመጣ ነው እንጂ በጊዜ ውስጥ የተወሰነው እሱ በጊዜ የማይወሰን የዘላለም አምላክ ነው ብለን ነው አሁን የምንናገረው። የዘላለም አምላክ ነው። የዘላለም አምላክ ለመሆኑ ደግሞ ማስረጃዎች አሉ እና ይሄን አምላክነቱን እንደ ቅዱሳን አሁን ሰዎች እንደሚያስቡት ቅዱሳን በተጋድሎ አማልክት ዘበጸጋ እንደሚባሉት ያገኙ አይደለም። እሱ ከጥንትም አምላክ ነው። የሰውን አካልም ሲለብስ ወይም የሰውን ስጋም ሲለብስ አምላክነቱ የተቀየረው ነገር የለም፣ የተለወጠው ነገር የለም። ሲሞትም በስጋ ሲሞትም ከአምላክነቱ የተቀየረው ነገር የለም። ስለኛ ሞትን ሲቀምስ ከአምላክነቱ የተቀየረው ነገር የለም። ተነስቶም ደግሞ ወደ አባቱ ወደ ቀደመ ክብሩ ሲገባም እኮ አምላክነቱ ምንም የተለወጠ ነገር የለም። በአምላክነቱ ላይ የተጨመረ ምንም ነገር የለም። ክብር ከተጨመረ ክብር የተጨመረው ለእኛ ነው፣ ለሰው ነው፣ ለስጋ ነው ክብር የተጨመረ እንጂ
ለአምላክነቱ የተጨመረ ክብር የለም። ምንም የተጨመረ ክብር የለም። ምንም የተጨመረ ክብር የለም እና በዘመንም ቢሆን ስጋ በመልበሱ ዘመን ተቆጠረለት አለ እንጂ በአምላክነቱ ዘመን የሚቆጠርለት አምላክ አይደለም። በዚህ ጊዜ ነበረ ወይም ከዚህ ጊዜ እስከዚህ ጊዜ ነው የነበረው ብለን የምንናገርለት አይደለም። ስለ ሰው ከተናገርን የግድ ነው። አሁን በፍጥረታት መካከልና በእግዚአብሔር መካከል ያለው የዘላለማዊነት ልዩነት አንዱ ይሄ ነው። ፍጥረታት መነሻ አላቸው። አንዳንዶቹ ፍጥረታት መጨረሻም አላቸው። እንደ ሰውና እንደ መላእክት ያሉት መነሻ አላቸው። ዘላለማዊነት ግን ከእግዚአብሔር የተነሳ ከእግዚአብሔር ፈቃድ የተነሳ ተሰጥቷቸዋል ዘላለማዊነት። ስለዚህ በዚህ ጊዜ ይጠፋሉ ብለን ስለ ሰው ስለ መላእክት አንናገርም። ሌሎቹ ግን የሚያበቃበት እድሜ የተሰፈረ እድሜ አላቸው። የእግዚአብሔር ግን ዘላለማዊነት ስንናገር ልዩና የሚያደርገው ምንድነው? አልቦቱ ጥንት ወይ ተፍጻሜት ነው የምንለው። ጥንት የለውም። በቃ መገኛው በዚህ ጊዜ ነው ብለን አንናገርም። ጥንት የለውም፣ ፍጻሜም የለውም እና ይህንን በመጽሐፈ ቅዳሴ ቅዱስ ኤጲፋኒዎስ ከመቼ የማይሉት ቀዳማዊ ነው ይለዋል። ከመቼ የማይሉት ከመቼ ጀምሮ ነው ብለን ልንናገርለት የማንችል ቀዳማዊ ነው፣ እስከዚህ ድረስ ብለን ማንናገርለት ዳህራዊ ነው ይላል። አሁን ከመቼ ብለን አንጀምርም፣ እስከዚህም ብለን አንናገርም። ዘላለማዊነት ማለት ያ ነው እና ይህ የእግዚአብሔር ዘላለማዊነት በአጭር ቁመት በጠባብ ደረት ተወስኖ በመካከላችን ጊዜ ተቆጥሮለት ለተነገረለት ለእርሱ ለኢየሱስ ክርስቶስ በእኛ መካከል እኛን ሆኖ ለተመላለሰው ለኢየሱስ ክርስቶስ ይቀጸላል ወይ? ይሄ ነገር ለእሱ ይነገራል ወይ ብለን ስናይ አዎ ነው። የመጻሕፍት ምስክርነት ያንን ነው የሚያሳየው። ለመነሻ የምንጠቅሰው ምንድነው? የማቴዎስ ወንጌል ምዕራፍ 2 ቁጥር 5 ላይ ሰብአ ሰገል በመጡ ጊዜ የተወለደው የአይሁድ ንጉሥ የት ነው ብለው እየጠየቁ በመጡ ጊዜ ሄሮድስ ይህ ነገር አስደነገጠው። ለምን? ንጉሥ ሳይገድል አይነግስም እንግዲህ በነበረው ልማድ እና አይሁድ ደግሞ በሮማ ቀኝ ግዛት ውስጥ ናት። የሮማው ቄሳር ደግሞ ንጉሥ ሆኖ ይሁዳን እስራኤልን እንዲያስተዳድር የሾመው ሄሮድስ ነው እና የአይሁድ ንጉሥ የት አለ ሲባል አይሁድ እንዲሁም ከጥንትም የራሳቸው ስርወ መንግስት የነበራቸው ናቸው። አሁን ግን በባርነት በቀኝ ግዛት ተይዘዋል። ያንን ለመመለስ ደግሞ በየጊዜው በተለያየ ቦታ የተለያየ እንቅስቃሴ የሚያደርጉ ናቸው እና ሄሮድስ ይህን ሲሰማ ደንግጧል። ግን በጣም ፖለቲከኛ ስለሆነ ምንድን ነው ያደረገው? ሰብአ ሰገልን ልዩ አዳራሽ ውስጥ አስገባና ከዛ ግን የአይሁድ ሊቃውንትን ጠርቶ የት ነው የሚወለደው? ይህ የአይሁድ ንጉሥ የተባለው የሚወለደው የት ነው ሲላቸው መልስ ሰጡት። በነቢዩ በሚክያስ እንዲህ ተብሎ ተነግሯል። አንቺ ቤተልሔም የኤፍራታ ምድር በይሁዳ አእላፋት መካከል ስትታይ ታናሽ ነሽ፣ ነገር ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ገዢ ባንቺ ይነሳል። አሁን ሁለት አነጋገር ነው። አወጣጡ ከቀድሞ ጀምሮ አለና ከቀድሞ ስንል ከመቼ ብለን እንዳንጠይቅ ከዘላለም የሆነ ገዢ ባንቺ ይወጣል። እንግዲህ ከቀድሞ ጀምሮ ከዘላለም የሆነ የት አለ አሁን ልንል ነው አይደለም እንዴ? ልንል ነው። እንዳንል ደግሞ ምንድነው? ይወጣል አሁን ይነሳል ነው። ይነሳል። ያ ደግሞ ምንድነው? በስጋ በቤተልሔም መወለዱን የሚያመለክት ነው። እንዲህ ተብሎ ተነግሯል ብለው ሲናገሩ በዛው የሚወለደው ሕፃን ዘላለማዊ በዘመን የማይቆጠርለት አምላክ እንደሆነ እየተናገሩ ነው። በሌላ ለሚገባው በምስጢር እየተናገሩ ያሉት ይህንን ነበር። ይሄ ገና መጀመሪያ ጌታችን ሲወለድ ጀምሮ የተነገረ ዘላለማዊነቱን የሚያመለክት እንጂ መወለዱ በስጋ መወለዱ ወይም ደግሞ በእመቤታችን ማኅፀን መጸነሱ የሀልወቱ መጀመሪያ የመገኘቱ መነሻ የመገኘቱ መጀመሪያ አለመሆኑን ከዚህ ጀምሮ የምንረዳው ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 በነገራችን ላይ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 3 ያለችው ቃል ወይም ዮሐንስ እዛ ጋር ያስቀመጠው ሐሳብ ለብዙ በክርስትና ላይ ለሚነሱ ወይም በመድኃኒታችን በኢየሱስ ክርስቶስ ላይ ለሚነሱ ጥያቄዎች ለብዙ ጥያቄዎች መልስ ነው። እነዛ እዛሽ ጋር የተቀመጠ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንድስ እንኳ ያለ እርሱ አልሆነም የምትለዋ ይቺ ቃል
በክርስትና ላይ ለሚነሱ ጥያቄዎች ለአብዛኛው ጥያቄ መልስ የሚሆን ነገር ነው ያስቀመጠው ዮሐንስ በዚህ አንቀጽ ብቻ። እና እዛ ላይ ስናየው በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። እታች ወርዶ ቃል ሥጋ ሆነ የሚለን ነው አሁን። ስለዚህ ከላይ በመጀመሪያው ቃል ነበረ። መቼ ነው ጥያቄው? መቼ? በመጀመሪያ ነው ያለው። በመጀመሪያ ከብሎ በዚህ ጊዜ ብሎ አልጀመረም። በመጀመሪያው ቃል ነበር። ምንም ነገር ከመጀመሩ በፊት እሱ በመጀመሪያ ነበረ ብሎ ተናገረ። ያ በመጀመሪያ በቅድምና ነበረ የምንለው ቀዳሚሁ ቃል ውእቱ፣ በቅድምና ነበረ የምንለው እርሱ አሁን ምን ሆነ? ሥጋ ሆነ። አሁን ተሰገ ወይም ተሰባ ሰው ሆነ ብለን እንናገራለን። ይሄ ራሱ ከቀድሞ ጀምሮ ከዘላለም እንደነበረ የሚያሳይ ነው። ዮሐንስ መጥምቅ በዋናነት የመጣው ለምስክርነት ነው። አሁን ስለ ዮሐንስ መጥምቅ ሲነሳ ብዙ ጊዜ ጎልቶ የሚነሳው ማጥመቁ ነው። እንደው ስሙም የሚነሳው መጥምቁ እየተባለ በእርግጥ ጌታን ለማጥመቅ የታደለ ስለሆነ ነው የሚነሳው። እና የዮሐንስ መጥምቅን የመጀመሪያውና ዋናው ተልእኮ የነበረው ምንድነው? አንተኒ ሕፃን ነቢየ ልዑል ትሰመይ፣ አንተ ሕፃን የልዑል ነቢይ ትባላለህ፣ ወታሐውር ቅድሜሁ ከመ ትጽሕፍ ፍኖቶ፣ እንትኑ መንገዱን ትጠርግ ዘንድ በፊቱ ትሄዳለህ ተብሎ እንግዲህ ከፊት መንገድ እየጠረገ ምን እያለ ከኔ በኋላ የሚመጣው እያለ ሊመሰክር ነው። እና የዮሐንስ ዋናው የዮሐንስ የመወለዱ ምስጢር ምንድነው? ስለ ክርስቶስ ምስክር ሊሆን እና መሰከረ ዮሐንስ አልካደምም እያለ ሌሎቹና ዮሐንስ ሐዋርያው ዮሐንስ ስለ ዮሐንስ መጥምቅ ተናግሮለታል። ዮሐንስ መሰከረ አልካደም፣ እኔ ክርስቶስ አይደለሁም ብሎ መሰከረ አልካደም። አሁን ከምስክርነቱ ቃል አንዱ ምንድነው? ከኔ በኋላ አንድ ሰው ይመጣል ብሏቸዋል። ከኔ በኋላ የሚመጣ አለ፣ ግን እርሱ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል። እንግዲህ ከኔ በኋላ አሁን ይሄ ግራ አጋቢ ንግግር ነው። እውነት ለመናገር እንደው ረጋ ብሎ ላላዳመጠው ሰው ይሄ ነገር ግራ አጋቢ ነው። ከኔ በኋላ ነው ይመጣል ብሎ የተናገረው። ይህ ከኔ በኋላ የሚመጣው ሰው ግን ከኔ በፊት ነበር። ከኔ በፊት ስለነበረ ከኔ ይልቅ የከበረ ሆኗል። በስጋ ልደት ከተረጎምነው ይሄንን የዮሐንስ ንግግር ግራ አጋቢ ነው የሚሆነው። እንደውም የዮሐንስን ንግግር የጤነኛ ንግግርም አድርገን አንወስደውም በስጋ ልደት ካሰብን። ለምን? ወንጌል በስጋ ልደት ዮሐንስ ጌታን 6 ወር እንደሚቀድመው ተናግሯል። ስለዚህ ዮሐንስ በምንም አይነት ሁኔታ በስጋ ልደት ከሄድን ዮሐንስ ጌታን ከኔ ቀድሞ ነበረ ሊለው አይችልም። ስለዚህ ለምንድን ነው ዮሐንስ ከኔ ቀድሞ ነበር ያለው ካልን ቀዳማዊነቱን ስለሚያውቅ ቀዳማዊነቱን ሲያውቅ። የሚገርመው ነገር እነዚህ ሁለቱ ዮሐንሶች እየተቀባበሉ ቀዳማዊነቱን ተናግረዋል። ዮሐንስ መጥምቅ እንዲህ ያለ ቀዳማዊነቱን ተናግሯል። ዮሐንስ ወንጌላዊ ደግሞ ቀዳሚሁ ቃል ብሎ ደግሞ ተናግሯል። እና ከኔ በፊት ነበረ፣ ከኔ በኋላ ቢመጣም አሁን ለማስተማር ይህንን ተልኮን በዚህ ዓለም ሊፈጽመው የመጣውን ተልኮ ለመፈጸም ከኔ በኋላ ቢመጣም ነገር ግን እሱ ከኔ በፊት ነበር፣ ከኔ በቅድምና ነበረ። ለዚህ ነው ከኔ ይልቅ የከበረ ሆኗል። እንደውም ምድራዊ የሆነው የምድሩን ነገር ይናገራል፣ ከሰማይ የሆነው ግን ከሰማይ የሆነውን ያየውን ይናገራል አይደል እያለ ሲናገር የነበረው። እና በዚህ ፍንጭ ሰጥቶናል። እሱ አሁን ስለተወለደ እንደው በመወለዱ አሁን ነው ሀልወቱ የጀመረው ብላችሁ እንደኔ እንዳታስቡ። ለምን? ግልጽ ነው። የመጥምቁ ዮሐንስ የህልውናው መጀመሪያ የእናቱ ማህፀን ነው። ከኤልሳቤጥና ከዘካርያስ በህግ በሆነ በሩካቤ ሲጸነስ ነው የሀልወቱ መጀመሪያ። ለጌታ ግን እንደዛ አይደለም። ለዚህ ነው ቅዱስ ገብርኤልም እመቤታችንን እኮ ወደ አንቺ ይመጣል ያላት። ወደ አንቺ ይመጣል፣ ትጸንሸዋለሽ። የምትጸንሺው ግን ወደ አንቺ የሚመጣውን ነው የምትጸንሺው። የሚመጣው ደግሞ አሁን ከአንቺ ሲወለድ የአንቺ ልጅ ይባላል እንጂ ልጅ ለመባል ይሄ የመጀመሪያው አይደለም። ልጅ ለመባል እኛ በእናታችን ማህፀን ስንጸነስ ነው ልጅ መባል ምን ጀምረው። ገና ስንጸነስ ያልተጸነሰን ልጅ ብለን አንጀምርም። እንደውም ይልቁንም ከተወለደ አይደል እንጂ ልጅ ብለን አንጀምርም። አሁን ግን የአንቺ ልጅ እንዲሆን የሚመጣው አስቀድሞ ማን ነው? የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። እንግዲህ ልብ በሉ። አሁን የእግዚአብሔር ልጅ ወደ አንቺ መጣ ምን ለመሆን? የእግዚአብሔር ልጅ የሰው ልጅ ለመሆን።
የእግዚአብሔር ልጅ ያንቺ ልጅ ደግሞ ለመሆን ወደ አንቺ ይመጣል። ይሄ የሚያሳየው እንግዲህ እሱ በቅድምና መኖር። ዮሐንስ መጥምቅም ይህን ይዞ ነው ከኔ በኋላ አንድ ሰው ይመጣል ከኔ ቀድሞ ነበርና ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል ብሎ የተናገረ። በአንድ ወቅት መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 8 ላይ አይሁድ ከእሱ ጋር ሙግት ያዙ። እንደውም ስድባቸውን ሁሉ ጀምረው ነበር፣ የሰድቡት ሁሉ ነበረ እና እሱ ግን ስድባቸውንም ቁም ነገር አላለውም። ስድባቸውን ሰምቶ እኔ አባቴን አከብራለሁ እናንተ ታዋርዱኛላችሁ እያለ መልስ ይሰጣቸው ነበር። በኋላ እናንተ ቃሌን ልትሰሙ አትችሉም፣ በቃ ከአባቴ ዘንድ ስላልሆናችሁ እናንተ ቃሌን ልትሰሙ አትችሉም። ከአባቴ ዘንድ የሆነ ግን ቃሌን ይሰማል፣ ከእውነት የሆነ ቃሌን ይሰማል። እንዲህ እያለ ሲነግራቸው አንድ አስደናቂ ነገር ነገራቸው። ቃሌን የሚሰማ ሞትን አያይም አላቸው። ቃሌን የሚሰማ ቢኖር እሱ ሞትን አያይም አላቸው። ይሄ ነገር ለአይሁድ በጣም የሚያም ንግግር ነበር። እንዴ ለመሆኑ ራስን ማን ነው የምታደርገው? እንዴ አብርሃምም ነቢያትም ሞቱ፣ ለመሆኑ ራስን ማን ታደርጋለህ? እና አብርሃም እንኳን ሞተዋል። እንግዲህ የእግዚአብሔር ወዳጅ አርከ እግዚአብሔር የተባለው አብርሃም እንኳን ሞቷል። አንተ ራስን ማን ታደርጋለህ? ከአባታችን ከአብርሃም ትበልጣለህ እንዴ? አንተ ሞትን የኔን ቃል የሚሰማ ቢኖር ሞትን አያይም የምትለው ከአባታችን ከአብርሃም ትበልጣለህ ለመሆኑ አንተ ብለው ሲጠይቁት መድኃኒታችን ኢየሱስ ክርስቶስ ከአብርሃም እበልጣለሁ አልበልጥም የሚል ንግግር ውስጥ መግባት አላስፈልግም። እርሱ ከማንም ጋር የማይወዳደር አምላክ ስለሆነ ለምን ከገሌ እበልጣለሁ አልበልጥም ይላል። ባጭሩ ግን በአብርሃምና በእርሱ መካከል ያለውን ልዩነት በግልጽ አሳያቸው። ምንድን ነው ያላቸው? አባታችሁ አብርሃም ቀኔን ያይ ዘንድ ተመኘ አላቸው። አየም ደስም አለው። እንግዲህ ተመልከቱ፣ እነሱ ስለ አብርሃም ነው። አባታችሁ አብርሃም እናንተ የምትመኩበት አባታችን የምትሉት አብርሃም ግን የኔን ቀን ያይ ዘንድ ይመኝ ነበር። አየም ደስም አለው አላቸው። የዛን ጊዜ አንተ 50 ዓመት ያልሞላህ ለመሆኑ አሁን በውስጣቸው ይሄ ሰው እንዴት ነው የሚናገረው እያሉ ነው። እና አንተ ለመሆኑ 50 ዓመት ያልሞላ አብርሃምን አይተሃል አሉት። 50 ዓመት እኮ አልሞላህም ስናይ ስለ አብርሃም የምታወራው ቀኔን አይቶ ደስ አለው የምትለው አብርሃምን አይተሃል አሉት። የዛን ጊዜ ጌታችን ማንነቱን ፍንትው አድርጎ የሚያሳይ ንግግር ተናገረ። እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። አብርሃም ሳይወለድ እኔ አለሁ። እንግዲህ መድኃኒታችን ኢየሱስ ክርስቶስ ይህንን ሲናገር በትንሹ እሱ በነበረበት ማለት በምድር በህዝብ በአይሁድ ህዝብ መካከል ይመላለስ በነበረበት ጊዜ ከአብርሃም ከነበረበት ጊዜ ጋር ስናነጻጽር በትንሹ የ2000 ዓመት ልዩነት አለ። በትንሹ የ2000 ዓመት የሚሆን ልዩነት አለ እና እንዴት ነው አብርሃም ሳይወለድ አለሁ ማለት? እንግዲህ 50 ዓመት አልሞላህም ብለው የሚገምቱት ሰው ከ2000 ዓመት በላይ እድሜ ነው እያላቸው። ይሄ ለማንም ሰሚ ቢሆን በጣም አስደንጋጭ እና አይሁድ ሊያደርጉት የሚችሉት ነገር ቀላል የነበረው ለነሱ ቀላል የነበረው በድንጋይ መወገር ስለሆነ በድንጋይ አንስተው ሊወግሩት ሞከሩ። እሱ ግን በመካከላቸው አልፎ ሄደ እና አብርሃም ሳይወለድ እኔ አለሁ የምትለዋ ንግግር የሚያሳየው ምንድነው? በቅድምና መኖሩ፣ በቃ ዘላለማዊነቱን። ዘላለማዊ ስንል ደግሞ እንደተናገርነው ለእግዚአብሔር ሲሆን አልቦቱ ጥንት ወይ ተፍጻሜት፣ ከመቼ የማይሉት ቀዳማዊ እስከ መቼ እስከዚህ የማይሉት ዳህራዊ የሚለውን ለማመልከት የተናገረ ነው። በመጨረሻ መድኃኒታችን ኢየሱስ ክርስቶስ ከዚህ ዓለም የሚወጣበት ጊዜ እንደደረሰ አውቆ ይሄ ከዮሐንስ ወንጌል ምዕራፍ 13 ጀምሮ ስናነብ እስከ ምዕራፍ 17 ያለው መድኃኒታችን ኢየሱስ ክርስቶስ ከዚህ ዓለም ሊወጣ መሆኑን ማለት ራሱ ተላልፎ የሚሰጥባት ሰዓት እንደቀረበች ይህን አውቆ ለሐዋርያት የመጨረሻን የኑዛዜ የሚመስል ንግግር ነበር ይነግራቸው የነበረው እና ከዮሐንስ ወንጌል ምዕራፍ 13 እስከ ምዕራፍ 17 ያለው በጣም ጠንካራ በጣም ጥልቅ ምስጢር ያሉት ንግግሮች የተናገረበት ቦታ ነው። ሁሉም ብዙ ምስጢር ቢኖረውም እዚህ ጋር ግን በጣም ጥልቅ የሆነ ነገር የተናገረበት ነው እና ዮሐንስ 17 ላይ አንዱ ለሐዋርያት ሁሉ ሲጸልይላቸው እናያለን መድኃኒታችን ኢየሱስ ክርስቶስ እና ምንድን ነው የሚለው እዛ ላይ አባት ሆይ ይለዋል። ዮሐንስ 17 ቁጥር 5 ላይ አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ይላል። አሁን ይሄ በጣም የሚደንቅ ንግግር ነው።
ለሐዋርያት ማን መሆኑን በግልጽ እየነገራቸው ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር። እንግዲህ መድኃኒታችን ኢየሱስ ክርስቶስ ሞቶ ተነስቶ ራሱ አረገ በአባቱ ቀኝ ተቀመጠ ስንል እንደ ጻድቃን በተጋድሎ ክብር ያገኘ አይደለም። እንደው ተጋድሎን ይህንን አባቱ እንዲሰራው የሰጠውን ስራ መጥቶ ስለሰራ እዚሁም ዮሐንስ 17 ላይ ይላል ግብረ ዘወሀብከኒ ፈጸምኩ፣ አባቴ ሆይ እንድሰራው የላከኝን ስራ ፈጽሜ በምድር አከበርኩ ይለዋል። እና የሉቃስ ወንጌል ምዕራፍ 24 ላይ ወደ ቀደመ ክብሩ ክርስቶስ በምድር መከራን ይቀበል ዘንድ በክፎች መከራን ይቀበል ዘንድ ይሞት ዘንድ ይነሳ ዘንድ ወደ ቀደመ ክብሩ ይገባ ዘንድ ይሄ በነቢያት የተነገረ አይደለምን ይላቸው ነበር ሉቃስና ቀለዮጳን በዛ በኤማሁስ መንገድ። እና ወደ ቀደመ ክብሩ ነው፣ አዲስ ክብር የተጨመረለት የለም፣ ወደ ቀደመ ክብሩ። ለዚህ ነው እዚህ ጋር አባት ሆይ ይለዋል፣ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ። እንግዲህ ይህን የሚናገረው በሰው ቁመት በመጠነ ብእሲ በሰው ቁመት በመካከላችን ተገልጦ የምናየው እሱ ነው። አባት ሆይ ዓለም ሳይፈጠር እንግዲህ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ነው የምታከብረኝ ብሎ የሚናገረው። እና ይሄ የሚያሳየው ቅድምናውን በቃ ከቀድሞ ጀምሮ የነበረ ዘላለማዊ አምላክ መሆኑን። የዘላለም አምላክ የምንለው ለዚህ ነው። ስለ ክርስቶስ ስንናገር የዘላለም አምላክ የምንለው በቅዱስ ጳውሎስ በመልእክቱ በቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ ከፍጥረት በፊት በኩር ነው ይላል። አንዳንዶች አሁን ከፍጥረት በፊት በኩር ነው የሚለውን እንግዲህ በኩር ካለ የአንድ ነገር የሚመስለው ነገር ተከታይ አይደለም። በዚህ አነጋገሩ ከፍጥረት በፊት በኩር ነው ሲል ከፍጥረት በፊት በቅድምና የነበረ ነው። በቅድምና የነበረ ፍጥረት ሳይፈጠር እንኳን እርሱ የነበረ መሆኑን የሚያሳይ ንግግር ነው። የዮሐንስ ራእይ ላይ በዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ ባየሁት ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ ይላል። እንግዲህ ዮሐንስ በዚህ በገሊላና በኢየሩሳሌም አውራጃዎች አብረው ሲመላለሱ ያየው ከነበረው እጅግ በሚደንቅ ግርማ በጣም በሚያስደነግጥ ግርማ ነው መድኃኒታችን ኢየሱስ ክርስቶስን ያየው በራእዩ። እና እንደሞተ ሰው ሆኜ በእግሩ ስር ወደቅኩ ይላል። ቀኝ እጁንም ጫነብኝ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። ፊተኛውና መጨረሻው አልፋ ወኦ ወይም አልፋና ኦሜጋ የምንለው ፊተኛውና መጨረሻው እኔ ነኝ። አሁን በነገራችን ላይ እኔ ነኝ የምትለው አነጋገር ራሱ ብዙ ጊዜ እኔ ነኝ የምትለዋን ስንሰማ ሙሴ ነው ትዝ የሚለን። ስምህን ንገረኝ ሲለው የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው። እሱስ ቢሆን ማን ነው ስሙ ቢሉኝ ማን ልበላቸው? እኔ ነኝ ያለው እግዚአብሔር። እንግዲህ እኔ ነኝ እና በእንግሊዘኛው አያም ሆ አያም እኔ ነኝ ወይም እኔ ነኝ በሚለው እንወስደዋለን። አባቶቻችን ወደኛ ሲተረጉሙ ጥሩ አድርገው ተርጉመውታል። ወደኛ ሲተረጉሙ ዛሃሎ ይሄሉ ማለት የነበረ ያለ የሚኖር በቃ የነበረ ያለ የሚኖር ዛሃሎ ያለ ወይ ይሄሉ የሚኖር ወይም እንደ አባቶቻችን የነበረ ያለና እስከ ዘላለም የሚኖር እኔ ነኝ የምትለው ቃል ራሱ ይሄንን ነው የምታመለክተው። አሁን እዚህ ጋር መድኃኒታችን ኢየሱስ ክርስቶስ ሲጠቀማት እናያለን። ፊተኛውና መጨረሻው እኔ ነኝ፣ ሞቼም ነበር፣ ስለ ሰው ልጅ ሞቼ ነበር። ሌላ ሰው ሌላ አካል ሌላ ካለ የሆነ የማይታወቅ ሌላ ነገር እያየ እንዳይመስለው የምታየው ሌላ አይደለም። በዛ በመስቀል ስር ቆመህ ተሰቅዬ ስሞት ያየኸኝ፣ በመስቀል ላይ ስሞት ያየኸኝ ነኝ። አሁን ለዮሐንስ አይደል እየታየው ያለው እንዲህ አይነቱማ እንዴት ብሎ እንዳያስብ ሞቼ ነበርኩ እኮ አይተኸኛል። በመስቀል ስሞት መስቀል እግር ስር ቆመህ አይተኸኛል። እያለቀስክ አይተኸኛል። እንደዛ በጣም በሐዘን ተጎድተህ ቆመህ እያለቀስክ አይተኸኛል። በዚህ በሰዓታት የምንለው አለ። በአንጻረ መስቀል ቀዊሞ ዮሐንስ በከየ እንዘ ይብል ወይሌ አማውተ ከርሱ ከመነደ እሳት ወይ በዛ በመስቀሉ ስር ቆሞ ዮሐንስ ወይኔ እያለ አለቀሰ እና አማኡተ ከርሱ ከመነደ እሳት ወይ አንጀቱ እንደ እሳት ተቃጥሎ ነበር ያለቅስ የነበረው። እና እንደዛ ሞቼ ስታለቅስልኝ የነበርከው እኔ ነኝ። አሁን ግን ይኸው እንደምታየው ከዘላለም እስከ ዘላለም ሕያው ነኝ። ከዘላለም አሁን
እዛ ሞቼም ያየኸኝ በስጋ ነው፣ በለበስኩት ስጋ ነው ሞቼ ያየኸኝ እንጂ እንደ አምላክነቴ ከዘላለም እስከ ዘላለም ምንድን ነኝ? ሕያው ነኝ። ምክንያቱም እኔ ፊተኛውና መጨረሻው ስለሆነ እና በዮሐንስ ራእይ በዚሁ መጽሐፍ በነገራችን ላይ የዮሐንስ ራእይ በጣም ጥልቅ መጽሐፍ ነው። የዮሐንስ ራእይ በጣም አስደናቂ መሆኑ የሚታየው ምንድነው? የጌታችን የኢየሱስ ክርስቶስን ሰውነቱንና አምላክነቱን በግልጽ የሚያስረዳ ወይም አምላክ ወሰብ መሆኑን ሰው የሆነ አምላክ መሆኑን በደንብ በተረዳ ነገር እንድንረዳው የሚያስረዳ አንድ በጣም የሚደንቅ ነገር ያለው ነው የዮሐንስ ራእይ። ሁለተኛ በጣም የሚደንቀው የዮሐንስ ራእይ ኢየሱስ ክርስቶስን ቤዛም መሆኑን ያሳያል። ቤዛም መሆኑን ያሳያል። ፈራጅ መሆኑን፣ ንጉስ መሆኑን ያሳያል። አሁን የዮሐንስ ራእይ ላይ ክርስቶስን በጉ ብሎ ደጋግሞ ሲጠቅሰው እናያለን። በግ የሚለው ምንድን ነው የሚያሳየው? ቤዛ የሆነንን ነው፣ የዋጀንን ነው የሚያሳየው። እንግዲህ በግ የሚለው በጉ ብሎ የሚጠቅሰው እኛን ለመዋጀት ለኛ ቤዛ ለመሆን በቀራንዮ ራሱን አሳልፎ መስጠቱን፣ ስለኛ መሞቱን፣ በእኛ ፋንታ መሞቱን። ቤዛ ማለት ይሄ አይደለ? ቤዛ ማለት ይሄ ነው። እኛ ለኛ ዋጋ መክፈሉን፣ መካሱን፣ መዋጀቱን እኛን ለማሳየት በጉ ብሎ ይጠቅሰዋል። በዛው ላይ ግን እንደገና አሁን የታረደው በግ ብሎ በሚናገርበት ቦታ ላይ እንደገና ድል ነሻ አንበሳ ይለዋል። ደግሞ ድል የነሳው የይሁዳ አንበሳ ብሎ ደግሞ ይጠቅሰዋል። አሁን እዚህ እንግዲህ መታረድ መሞት ስናየው የመድከም ምልክት ነው፣ የደካማነት ምልክት ነው። ግን የታተመችውን ያችን በሰባት ማህተም የታተመች መጽሐፍት ደግሞ የሚፈታት ጠፍቶ በሰማይና ምድር ጭንቀት የሆነችዋን ማህተም ደግሞ የሚፈታ የይሁዳ አንበሳ ብሎ ደግሞ ይጠቅሰዋል። ድል ነሽነትን አንበሳ የኃያልነት የድል ነሽነት መገለጫ ነው። እንደገና እዚሁ ራእይ ላይ ስናነብ አሁንም እንደተናገረው የታረደው በግ ብሎ ክርስቶስን በታረደ በግ እናየውና እንደገና ደግሞ ምን እናያለን? በአንባ ላይ ፈረስ ላይ ተቀምጦ በነጭ ፈረስ ማለት ነው። አንባ ላይ ፈረስ ማለት በአንባ ላይ ፈረስ ላይ ተቀምጦ ለሰልፍ የሚወጣ ደግሞ እና የምድርን አሕዛብ እነዛ ክፉዎቹን በሱ ወገኖች ላይ መከራ ሲያጸኑ የነበሩትን ሊዋጋቸው ወጣ ይላል። በነጭ ፈረስ ላይ በአንባ ላይ ፈረስ ላይ ተቀምጦ ወጣ እና ሊዋጋቸው የወጣ እርሱ ጭኑ ላይ ሲመለከት ስም ተጽፎ ነበረ፣ የነገስታት ንጉስና የጌቶች ጌታ የሚል ስም። እንግዲህ ክርስቶስን እዚህ ላይ መስዋዕት የሆነ በግ ሆኖ እናየዋለን። እንደገና ደግሞ ክፎችን የሚዋጋ ንጉስ ሆኖ ደግሞ እናየዋለን እና የዮሐንስ ራእይ አምላክ ወሰብ ሰው የሆነ አምላክነቱን ወይም አምላክም ሰው መሆኑን በደንብ የሚያስረዳን፣ እንደገና ለኛ ቤዛ የሆነን በፈቃዱ ደካማ መስሎ በፈቃዱ ተዋርዶ ለኛ ቤዛ የሆነን እኛን የዋጀንን መሆኑን ያሳየንና እንደገና ክፎችን ደግሞ የሚዋጋ ንጉስ ድል ነሻ አንበሳ መሆኑንም በግልጽ የሚያሳይ መጽሐፍ ነው እና እዚሁ መጽሐፍ ላይ መጨረሻው ላይ ምን ይላል? የዮሐንስ ራእይ ምዕራፍ 22 ላይ ቁጥር 12 ጀምሮ ስናነብ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ይልና አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። የሁሉ ነገር መጀመሪያ እኔ ነኝ፣ የሁሉ ነገር መጨረሻም እኔ ነኝ። ከሁሉ ነገር ፊተኛ እኔ ነኝ፣ ኋለኛውም እኔ ነኝ። አልፋ ወይም አልፋና ኦሜጋ ማለት እንግዲህ እነዚህ የግሪክ ቃላቶች፣ አልፋ የመጀመሪያ ፊደል ነው፣ ኦሜጋ የመጨረሻ ፊደል ነው። መጀመሪያውና መጨረሻው እኔ ነኝ። እንግዲህ የዘላለም አምላክ የምንለው ይሄንን ነው። የዘላለም አምላክ ከእስከ ብለን የማንናገርለት ያልነበረበት ጊዜ ያልነበረበት ጊዜ ያልነበረው ወደፊትም የማይኖርበት ጊዜ የማይኖር እና እንደው ለመጠቅለል የትንቢተ ኢሳይያስ ላይ እዚህ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና ብሎ የሚናገረው ላይ አለቅነት በጫንቃው ላይ ይሆናልና ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይለዋል። የዘላለም አባት ከእግዚአብሔር በቀር የዘላለም አባት ተብሎ የሚጠራ ማንም የለም። የሚወለደው ሕፃን ግን አለን። የሚወለደው ሕፃን ይለናል ኢሳይያስ። ሕፃን ስላችሁ ሕፃን ብቻ አይደለም። ይህ ሕፃን የዘላለም አባት ነው። በቃ ከዘላለም እስከ ዘላለም የፍጥረት ሁሉ አባት ሆኖ ይልቁንም ለሰው ልጆች አባት ሆኖ የሚኖር ነው ይህ ሕፃን። እንግዲህ ሕፃንም አባትም ሆኖ ነው በኢሳይያስ ትንቢት ራሱ የተገለጠ። የሰላም አለቃም ነው ይለዋል። ኃያል አምላክ ነው ይላል። ሕፃን ስላችሁ
በአጭር ቁመት እንደው በሰው አካል በሰው ቅርጽ በሰው መጠን ተገልጦ ስታዩት ደግሞ እንደው ደካማ ነው ብላችሁ እንዳታስቡ፣ ኃያል አምላክ ነው። አሁን ስታዩት ቅድም ከዮሐንስ ራእይ ላይ ያነሳ ነው። እዚህ የታረደ በግ እናያለን፣ እዚህ ድል ነሽ አንበሳ እናያለን። እዚህ የታረደ በግ እናያለን፣ እዚህ ደግሞ ሊዋጋ የሚወጣ ንጉሥ እናያለን። ሁለቱም ማን ነው ብንል ክርስቶስ ራሱ። ሁለቱም ክርስቶስን በእነዚህ ሁሉ መልኮቹ ማያውቀው ሰው ይቸገራል። ሁልጊዜ ክርስቶስን ቀራንዮ ላይ ብቻ የሚያስብ ሰው በቃ እንደዛ እጁና እግሮቹ ተቸንክረው ጎኑ ተወግቶ በደም ተነክሮ በዛ በመስቀል ላይ የሚቃትትን ብቻ አድርጎ ከሳለ ንጉስነቱ ይጠፋውና በኋላ ይቸገራል። ሁለቱንም ማየት ደግሞ ዝም ብሎ ንጉስነቱን ብቻ ደግሞ ካሰበ እዚህ ጋር የተገለጸው ፍቅር ደግሞ ማየት ያቅተውና በፍርሃት ብቻ ተሸብቦ ይኖራል። ቀራንዮን ብቻ ካሰበ ይቅርታን ምህረትንና ፍቅርን ብቻ ስለሚያስብ ትንሽ ከመስመር ለመውጣት ምክንያት ሊሆን ይችላል። ስለዚህ ሁለቱንም ማየት ክርስቶስ በመስቀል ላይ ለኛ እንደዛ ቤዛ ሊሆነን ሊዋጀን እንደዛ ሆነ የተሰቀለ መሆኑንና በተመሳሳይ ሰዓት ደግሞ እሱ ደግሞ ኃያል አምላክ የሆነ በዙፋኑ የተቀመጠ ሱራፌል ኪሩቤል መላእክት ሊቃነ መላእክት በፊቱ ለመቆም የሚርዱ አምላክ መሆኑን ደግሞ መረዳት ያስፈልጋልና አንድ ምንድነው የሚነገር ታሪክ አለ። አንድ ንጉስ በሀገሩ የታወቁ ሁለት ሰዓሊያንን ጠርቶ እስቲ ክርስቶስን ሳሉልኝ አላቸው ይባላልና ክርስቶስን ሳሉልኝ አላቸው። ሁለቱም ብቻቸውን የራሳቸውን ስላቸው አምጡልኝ አላቸው። ሁለቱም እሺ ብለው ሄዱ። ቀን ተቀጥሮ ሁለቱም ስለው አመጡና የመጀመሪያው የሳለውን እስቲ ያሳየኝ አለው እና ሲያሳየው በዕለተ ዓርብ በቀራንዮ ላይ የተሰቀለውን የደረሰበትን መከራ በተቻለ መጠን በቀለምና በቡርሽ ገልጦ ያንን አሳየውና ንጉሱ በጣም ያንን አይቶ አለቀሰ ይላል። ለኛ ነው እንዲህ ሆነው ብሎ አለቀሰ። በጣም ልቡን ነካው በቀራንዮ ሆነውን አይቶ። ከዛ እስቲ አንተኛው ደግሞ የሳልከውን አሳየኝ አለው እና ያኛው ደግሞ የሳለውን ሲገልጥ እጅግ በሚያስደነግጥ ግርማ ዙሪያውን መባረቅት እንደዚህ በመብረቅ በደመና የተከበበ እሳት ከዙፋኑ ስር የሚወጣ መላእክት ርደው በፊቱ የቆሙ እጅግ በሚያስገዛ ፊቱ ከፀሐይ 7 እጅ የሚያበራ አይነት አድርጎ በዙፋን ላይ የተቀመጠ ንጉስ አድርጎ ሳለውና ያ ንጉስ ያንን ሲያይ ደንግጦ እየተብረከረከ ሰገደና ምን አለ ይላል፣ እኔ ግን ይሄኛውን ክርስቶስን አላውቀውም ነበር አለ ይላል። ይሄኛውን አላውቀውም ነበር። ብዙዎቻችን ቀራንዮ ላይ መስቀል ላይ የተሰቀለውን መሳል እንችላለን። መስቀል ላይ የተሰቀለውን ስለን ግን ይሄ የዘላለም አምላክ ብለን በዙፋኑ እንደ የተቀመጠውን ለመሳል ግን ይከብደናል እና ሁለቱም እሱ ነው። በመስቀል ላይም የተሰቀለው የዘላለም አምላክ ነው። በዙፋኑም ወደ ቀደመ ክብሩ የገባው ወይም በቀደመ ዓለም ሳይፈጠር በአንተ ዘንድ በነበረ ክብር አክብረኝ ብሎ የተናገረውም እርሱ ነው። ይሄ ሁለቱ ሳይጣረስባት፣ ሁለቱ ሳይጋጭባት፣ ሁለቱ ግራ ሳይጋባ የምታስተምር የምትመክር ቤተክርስቲያን ናት የኛ ቤተክርስቲያን። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሊቃውንት ይህን አጥርተው ነው በየእድሜያችን ልክ ከወተት ጀምሮ አጥንት እስከ መጋጥ ድረስ በሚደርስ ማለት ከንባብ ጀምሮ እስከ ትርጓሜ እስከ ምስጢር ድረስ የሚያስተምሩት ይሄ ሁለቱ ሳይዛባ ነውና ክርስቶስ ዘላለማዊ አምላክ ነው። እኛም የተዋጀነው በፍጡር ሳይሆን የተዋጀነው በፍጡር ደም ሳይሆን በዘላለም አምላክ ደም ነው ብለን የምንናገረው ለዚህ ነው ማለት ነው።